ከአዲስ አበባ ቀድማ ውሳኔ አግኝታለች። ብዙ ጊዜ ከርቀት የምሰማው ነገር አለ። ወይዘሮ አዳነች አዲስ አበባ የማናት የሚባል ነገር አዲስ አበባ የኔ ያንተ የኛ የሁላችንም ፍንፍኔ እኔ ኤኬኝ አንወርኬ። ስለዚህ አዲስ አበባ የኬሌ ሳይሆን የሁሉም ኢትዮጵያዊ ልክ እንደማንኛውም ከተማ ተደርጎ መታሰብ በጣም መልካም ነው። አዲስ አበባ የኦሮሚያ ዋና ከተማ ነው። አዲስ አበባ እደግመዋለሁ የኦሮሚያ ዋና ከተማ ነው። ፊንፊኔ የኦሮሞ ናት፣ የኦሮሞ አይደለችም። አንድ ሰው እንዴት ሄደ እምብርትህ ያንተ አይደለም ትለዋል። አዲስ አበባን የነካችሁ ጊዜ ደብረ ጽዮን ወዳጃችን የአዲስ አበባ ሕዝብ ታውት በሰላም የሚኖረውን ያላችሁትን ችሎ ዝም ብሎ የሚኖረውን ሕዝብ እኔ ያውቀልሃለሁ እንዳት ምን ማለት ነው? የአዲስ አበባ አስተዳደር ተጠሪነቱ ለኦሮሚያ ክልላዊ መንግስት ይሁን ማለት ምንድነው? ምክር ቤቱን በሙሉ ሰብስበን ተወስዶ ነው መግደል መሸነፍ ነው ብለው ሰብከው አደነዘዙ። ነብይ ማለት ነው። መግደል መሸነፍ ነው ያለ መንግስት አሁን ገዳይ ሆኖ መጣ። መሸነፉ አይሁ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ አደንዝዘውናል። መግደል መሸነፍ ነው ብለው ሰብከው አደነዘዙን። ነብይ ማለት ነው። መግደል መሸነፍ ነው ያለ መንግስት አሁን ገዳይ ሆኖ መጣ። መሸነፉ አይሁ በራሱ መሰከረበት። አረ ማን ነው ግደል ያለው? አሁን መግደል መሸነፍ ከሆነ ለምን ይገላል? ግልጽ በሆነ ቋንቋ ያጣሉናል። አሰራቂ ነን ብለው መሃል ገብተው ይበጠብጡናል። ኢፌክ ነው፣ ጅልነት ነው ይሄ። ኦርቶዶክሳዊነት ማንነቱ አድማስ ወዲያ ማለፍ የሚችል ከናጅብ አልፎ የሚሄድ አድማስ የማይገድበው ጽርሐ አርያም ብትፈልግ የምታገኝበት ማንነት ያለህ ነህ። በሚያልፉ መሪዎችና ባጭበርባሪዎች የምንታለል አለመሆናችንን መግለጽ። ድሬዳዋ ከአዲስ አበባ ቀድማ ውሳኔ አግኝታለች። በሀገራዊ ምክክር ኮሚሽን የአዲስ አበባና የድሬዳዋ ጉዳይ በርካታ ውዝግቦችንና የተለያዩ ሐሳቦችን ሲያስነሳ ነበረ። አሁን ላይ ቢቢሲ አማርኛ የውስጥ ምንጮችና የአካባቢው ነዋሪዎች ዋቢ አድርጎ በዘገበው መረጃ መሰረት በተለይ የድሬዳዋ ጉዳይ አሁን ላይ በ250 ተወያዮች መካከል ውሳኔ ማግኘቱንና ውሳኔውም ደግሞ በህዝብ ዘንድ ተቀባይነት ይኖረዋል የሚል ተስፋውን አስቀምጧል። ይህም ውሳኔ ምን መሰላችሁ? በተለይ ከዚህ በፊት ድሬዳዋ ስትተዳደር የነበረው ላለፉት ረጅም ዓመታት በ40-20 ነበረ። 40 ከኦሮሚያ፣ 40 ከሶማሌ፣ 20 ደግሞ ከነዋሪው ነበረ። ይህ አሰራር ሙሉ ለሙሉ ፈርሶ የከተማዋን አስተዳደር ወይም ደግሞ ድሬዳዋን የሚመራው አካል ከነዋሪዎች በነዋሪዎች ድምጽ፣ በነዋሪዎች ሐሳብና በነዋሪዎች ፍላጎት የሚመረጥ ነው የሚሆነው። ስለዚህ 40 ከኦሮሞ ስለሆነ ከኦሮሚያ 40 አለው ተብሎ ከፍ አይደረግም። 40 ከሶማሊያ ከሆነ 40 ከሶማሊያ አለው ተብሎ ከፍ አይደረግም። ይሄ ማለት ነዋሪዎቹ ራሱ በራሳቸው ከተማ ላይ ራሳቸው የመወሰን እድል እንዲኖራቸው ያደርጋል። እንደምናውቀው በተለይ ደግሞ በኦሮሚያና በሶማሌ ሁለቱ በትልቁ ውዝግብ የሚያነሱባት አካባቢ ነች። በዚህም በሀገራዊ ምክክር ኮሚሽን ላይ በርካታ ጉዳዮች ሲነሱ ነበረ። የሶማሌና የኦሮሚያ ተወካዮችም በዚህ ጉዳይ ላይ የተለያዩ ሐሳቦችን ሲያነሱ ነበር። ነገር ግን መጨረሻ ላይ መፍትሄ ሐሳብ ላይ ተደርሷል። ይህም የክርክር ሐሳብ የሚነሳው በተለይ የኦሮሚያ ክልል አካል ነች የሚሉት አፍሪንቀሎ የሚባል ማህበረሰብ እዛ ይኖር ነበረ። ይሄ ደግሞ የኦሮሚያ ነች ይላል። እንደዚሁም ደግሞ በኢሳ ጎሳ ይኖሩ ነበረ የሚለው የሶማሌ ሐሳብ ይሄ የሶማሌ ክልል ነች የሚል ሐሳብ ነበረ። አሁን ላይ የድሬዳዋ ውሳኔ በተለይ ደግሞ ተግባራዊ የሚደረግ ከሆነ ከተማዋን የሚያስተዳድር ህዝቡን የሚመራው በህዝቡ የተመረጠ የከተማዋ ነዋሪ የሆነ ነው እንጂ በብሔርም ወይንም ደግሞ በሌላ ነገር አይደለም ተብሏል። ብዙ ጊዜ ከርቀት የምሰማው ነገር አለ። ወይዘሮ አዳነች አዲስ አበባ የማናት የሚባል ነገር አዲስ አበባ የኔ ያንተ የኛ የሁላችንም ናት። የሁሉም ነው፣ የሁላችንም ነው። አዲስ አበባ እኮ አልቻልኳችሁም አላለችም። ሁሉንም እንደየባህሪው እንደየአቅሙ የምታስተዳድር ከተማ ናት። ትችላለች። አዲስ አበባን የኔ በማለት ለየብቻ ከፋፍለው የራሳቸውን ሊያደርጉ ለብቻቸው የሚፈልጉ አካላትን ነው ማስተናገድ ያቃታት እንጂ የሁሉ መሆን አላቃታትም። አዲስ አበባ የሁሉ እንኳን የኛንና የአፍሪካውያን የአፍሪካ ህብረት መቀመጫ ነው። ብዙ አፍሪካውያን ይኖሩባታል።
እንኳን እኛና ብዙ ኢንተርናሽናል ተቋማት ይኖሩባታል፣ ነጮች ይኖሩባታል፣ ዲፕሎማቲክ ኮሚኒቲው ይኖሩባታል። በዓለም እኮ ሶስተኛው ዲፕሎማቲክ ሀብ ናት። አዲስ አበባ ለሁሉ ብቁ ናት። ስለዚህ ትበቃናለች፣ የሁላችንም ናት፣ የኛ ናት ብለን ይልቅ ሁላችንም ምን አደረግንላት? አዲስ አበባን ለማሳደግ፣ አዲስ አበባን ለማስዋብ፣ አዲስ አበባን እንደ ስሟ አበባ እንድትመስል እኔ ምን ሰራሁላት ከተማዬን የሚለውን ራሳችን ብንጠይቅ ነው የተሻለ የሚሆነው እንጂ አዲስ አበባ ሁላችንም የኛ ሆና ማስተናገድ የምትችል ድንቅ ከተማ ናት። ፍንፍኔ እኔ ቀይከኝ አንዱረኬ ቴሶ ሞቱማ ናኖ ኦሮሚያት ዋላ ማሰዲ ጎቹዳን ዋን ጥምሮሙ ሚቲ እንግዲህ ሽመልስ አብዲሳ ምላሽ ነው። ሽንፍኔን ካኔኑት ወይ ደግሞ ሽንፍኔ አዲስ አበባ የማናት ሽንፍኔ ብሎ ያዘውና ሽንፍኔ የማናት ለሚል ጥያቄ እንግዲህ ሽንፍኔ ወይም ደግሞ አዲስ አበባ እምብርታችን ናት፣ መሬታችን ናት፣ ለዚህ ደግሞ የኦሮሚያ ክልል ዋና መቀመጫ ከተማችን ናት የሚል ነገር ነው እንግዲህ ሽመልስ አብዲሳ የሚመልሰው ወይ ደግሞ የመለሰው። አዲስ አበባ የኦሮሚያ ዋና ከተማ ነው። አዲስ አበባ እደግመዋለሁ፣ የኦሮሚያ ዋና ከተማ ነው። ኦሮሚያ ቅዳሴን በአዲስ አበባ ቤተክርስቲያን ገብቶ ካልተቀደሰ ቤተክርስቲያን ምን ይሆናል? ይቀደሳል ነው እሱ በዋና ከተማችን ምንም ፍርሃት የለም፣ ጭቅጭቅ የለም። ስለዚህ እንድታውቁ እንፈልጋለን። አዲስ አበባ የማናት የሚል ጥያቄ አንስተዋል። እንግዲህ በመሰረቱ አዲስ አበባ የማናት የሚል ጥያቄ በእኛ ደረጃ አንስቶ መወያየት አሳፋሪ ነገር። አዲስ አበባ የማናት የማን አይደለችም ብሎ የሚከራከሩ ሰዎች ምንድነው ከጭንቅላታቸው ጀርባ አስቀምጦ ስለዚህ ጉዳይ የሚነጋገሩት የሚለውን በራሱ አውድ ማየት ያስፈልጋል። ምን ታስቦ ነው የማናት የሚባለው? ለምሳሌ እኔ አዲስ አበባ የኔ ናት ስል ያንተ አይደለችም እያልኩ ሆነ ስቻለሁ። የኔ ናት ማለት ግን ጥፋት አይደለም። የኔ ሆና ያንተ እንዳልሆነች ለመናገር የሚደረግ ሙከራ ከሆነ ግን ስህተት ነው። አዲስ አበባ የሁላችንም ናት። አዲስ አበባ በሚመለከት ታሪካዊ ዳራውን መመልከት በጣም ጠቃሚ ይሆናል። የፌዴራል ስርዓት ሲቋቋም አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ በኦሮሚያው ጫፍ አዲስ አበባ የኦሮሚያ አካል መሆን አለባት የሚል ጠንካራ ጥያቄ አለ። በሌላ መንገድ በነበረው ውይይት አዲስ አበባ የፌዴራል መቀመጫ መሆን አለባት፣ በቻርተር የምትተዳደር ከተማ መሆን አለባት። ነገር ግን ከአጎራባች በአጠራት ክልል ውስጥ ባላት ዘርፈ ብዙ ግንኙነት የተነሳ ልዩ ጥቅም ማክበር አለባት የሚል ህገ መንግስቱ አስቀምጧል። ይህም በሚመለከት የኢትዮጵያን ፖለቲካ አሁን ያለውን ሁኔታ በትክክለኛ አቅጣጫ እንዳይሄድ ባልባሌ ጉዳይ ጊዜ እንድናባክን የምንፈልግ ሰዎች ናቸው አጀንዳውን ኢንተርቴን የሚያደርጉት። ለአዲስ አበባዎች ይሄ አጀንዳ ሊሆን አይችልም። አንደኛ አዲስ አበባ የኛ ናት ስንል መነሻችን ምንድነው? የዛሬ 20 ዓመት አሁን ያለው የአዲስ አበባ ህዝብ ቁጥር ግማሽ የለም አዲስ አበባ ውስጥ። ወይም ባለፉት 20 ዓመታት ይሄን የሚያክል ሰው አዲስ አበባ አልተወለደም። አዲስ አበባ የመጣባትን ኢትዮጵያዊ በሙሉ ከፍቶትም ተደስቶ የመጣባትን እጇን ዘርግታ ትቀበል ነበር። ኢትዮጵያዊ ብቻ አይደለም። በሞቃዲሾ ግጭት ሲፈጠር ሶማሌዎች ሲፈናቀሉ አዲስ አበባ መቀበል ብቻ ሳይሆን ቦሌ ሚካኤል ያስቀምጣለች። ቦሌ ሚካኤል የሚባለው ሰፈር ከሞቃዲሾ የመጡ ስደተኞች ይኖሩበታል። ኤርትራና ኢትዮጵያ ሲጋጩ ከኤርትራ የመጡ ሰዎች እዚያው አደባባይ አካባቢ የነበሩ አብዛኛው ኮልፌ አካባቢ ይኖራሉ። በሌላ በስራ በልመና በተለያየ መንገድ ሰዎች ከተለያየ ቦታ እየመጡ ይገባሉ አዲስ አበባ ውስጥ። ይሄን ሁሉ አቅፋ የምትኖር ከተማ ናት። ለዚች ከተማ የሚያስፈልገው የሁሉ አቃፊ ተሸካሚ ስለሆነች በሚያስደንቅ ሁኔታ በኩራዝ የሚኖሩ ዜጎች ያሉባት ከተማም ጭምር ስለሆነች እቺን ከተማ እንዴት እንቀይራት ነው የኛ አጀንዳ መሆን ያለበት። ስለዚህ አዲስ አበባ የኬሌ ሳይሆን የሁሉም ኢትዮጵያዊ ልክ እንደማንኛውም ከተማ ተደርጎ መታሰብ በጣም መልካም ይሆናል። ምክክር ኮሚሽኑ ከሚወያይባቸው አጀንዳዎች መካከል አንዱ አዲስ አበባ ነች። አዲስ አበባ የማን ነች? ኦፍኮርስ አዲስ አበባ የኔም ያንተም የነሱም የነዛም አለፍ ሲልም የአፍሪካ መዲና ነች። በኢፌዴሪ ህገ መንግስት አንቀጽ 49 አዲስ አበባ ራሷን በራሷ የማስተዳደር ስልጣን ያላት ራስ ገዝ የሆነች ተጠርነቷ ለፌዴራሉ መንግስት የሆነች የኢትዮጵያ ዋና ከተማ ነች ይላል። በከተማ ውስጥ የሚኖሩ ህዝቦችም ራሳቸውን በህዝብ ተወካዮች ምክር ቤት የመወከል መብት እንዳላቸውም ያስቀምጣል። ታዲያ ብዙ ሰዎች አዲስ አበባ ተጠርነቷ ለኦሮሚያ ክልላዊ መንግስት መሆን አለባት ብለው ይናገራሉ። ተጠርነት ስንል ማለታችን ነው።
ተጠሪነት ማለት የከተማዋ የበላይ የፖለቲካ፣ የህግ፣ የፋይናንስ፣ የአስተዳደር ባለቤትነትና ተጠሪነት ሙሉ በሙሉ ለኦሮሚያ ክልላዊ መንግስት ይዛወራል ማለት ነው። ምናልባትም አዲስ አበባ ተጠሪነቷ የኦሮሚያ ክልል ሆነ ማለት አዲስ አበባ የኦሮሚያ ክልል አንድ አካል ወይም አንድ ከተማ ሆነች ማለት ነው። የምትተዳደረውም በኦሮሚያ ክልል መንግስት እንጂ በፌዴራል መንግስቱ አይሆንም ማለት ነው። ከዚህ በተጨማሪ የከተማዋ ከንቲባ ተጠሪነቷ ለክልሉ ጨፌ ወይም ምክር ቤት እና ለክልሉ ፕሬዚዳንትም ይሆናል። በአዲስ አበባ ምክር ቤት ላይ የሚወጡ ህጎች፣ ደንቦች፣ መመሪያዎችና ፖሊሲዎች የኦሮሚያ ክልላዊ መንግስት ህገ መንግስትን የማይጣረሱ መሆን መቻል አለባቸው ወይም ከዛ ጋር የተስማሙ መሆን መቻል አለባቸው ማለት ነው። ለምሳሌ የኦሮሚያ ክልል ህገ መንግስት አንቀጽ 5 ምን ይላል? አፋን ኦሮሞ የክልሉ መንግስት የስራ ቋንቋ ይሆናል፣ የሚጻፈውን በላቲን ፊደል ነው ይላል። ስለዚህ አዲስ አበባ የኦሮሚያ ክልል አንድ አካል ስለሆነች የስራ ቋንቋ አፋን ኦሮሞ ይሆናል ማለት ነው። እግረ መንገዴን አንቀጽ 6 ምን ይላል? የክልሉ መንግስት ርዕሰ ከተማ አዳማ ነው ይላል። እንደ ኢትዮጵያ ያሉ በብሔር ፖለቲካ የሚተዳደሩ ሀገሮች ትልቁ ቻሌንጃቸው ርዕሰ ከተማ መስረት ነው። አዲስ አበባ የኦሮሚያ ክልላዊ መንግስት እምብርት ላይ ስለተገነባቸው የኦሮሚያ ክልላዊ መንግስት የኔ ትሁን የሚል ከሆነ፣ አይ በቃ ባህር ዳር ላይ እናድርገው ስንል የአማራ ክልላዊ መንግስት የኔ ብቻ ነው የሚል ከሆነ፣ በቃ መቀሌ ላይ ይሁን ብለን ወደ መቀሌ ሙቭ ስናደርግ ደግሞ የትግራይ ክልላዊ መንግስት የኔ ብቻ ነው የሚል ከሆነ፣ ሐዋሳ ላይ ይሁን በቃ ስንል የሲዳማ ክልላዊ መንግስት የኔ ብቻ ነው የሚል ከሆነ ከተማውን የት እንገንባው? የት ላይ ይሁን? በሰማይ እንገንባው? ግልጽ አድርጌ ነው የምናገረው። አዲስ አበባን የነካችሁ ጊዜ ደብረ ጽዮን ወዳጃችን፣ ማንም ኦላ ወዳጃችን ነው። እያንዳንዱ ወዳጃችን ነው። ከዛ በኋላ ፖለቲካው ደግሞ ሶሻል ሚዲያን ከኛ በላይ የማያውቀው የለም። እንዴት አድርጌ እንደምዘውረው አውቀዋለሁ። ስለዚህ የአዲስ አበባን ህዝብ ተፋቱት። በአዲስ አበባ ጉዳይ ማንንም አትንኩ። የሌላው ከማንም ጋር የአዲስ አበባን ጉዳይ በአዲስ አበባ ጉዳይ ላይ ብልጽግና ንካ አቅሜን በደንብ ነው የምታውቁት። በደንብ ነው የምታውቁት። በደንብ ነው የምታውቁት። ስለዚህ የአዲስ አበባን ጉዳይ አሳልፌ እሰጥሃለሁ በል። እያንዳንዱ ከማንም ጋር ከኤርትራ ጋር በኃይለኛው ነው የምሰራው። ፈጣሪ አይለመነኝ። ስለዚህ ተው፣ የአዲስ አበባን ህዝብ ተዉት። በሰላም የሚኖረውን ያላችሁትን ችሎ ዝም ብሎ የሚኖረውን ህዝብ እኔ አውቅልሃለሁ እንዳትሉት። አታውቅለትም። ምድረስ ሰገጤ በተአምር አታውቅለትም። የአዲስ አበባን ነክተህብን ከዛ በኋላ ወደ ትግል ነው የምንመጣው። ጉዳዩን በደንብ በሲሪየስ የምናየው ነው። እንደ ቀልድ የምታየውና የምትደነፋበት አይደለም፣ የምትደነፉበት አይደለም። እና ያንን በደንብ አድርገን እንናገራለን። በአዲስ አበባ ጉዳይ ቀልድ የለም። ለጥያቄም እንዳታመጡ። ጥያቄ ውስጥም ሊገባ አይችልም። እንዳታስገቡ ጥያቄ ውስጥ 10 ሚሊዮን ህዝብ አለ። ያ ህዝብ ራሱ ምናችሁንም ላይ አልደረሰም። አትንኩት። በአዲስ አበባ እኔ አቅላለሁ ብለና የዛኔ መውደቂያ ፊንፊኔ የኦሮሞ ናት የኦሮሞ አይደለችም። አንድን ሰው እንዴት ሄደ እምብርትህ ያንተ አይደለም ትለዋለህ? እኔስ ላወራ የመጣሁት ምንድነው ስለ ፊንፊኔ ጉዳይ የማይመለከታችሁ ሌላ ቦታ ሆናችሁ የፊንፊኔ ልጅ ወይም የአዲስ አበባ ልጅ ለማነቃቃት ትፈልጋላችሁ ማለት ነው። የአዲስ አበባ ልጅ ከተማውን አይጠላም፣ እድገቷንም አይጠላም። ኩዬ ግባ ተባለ ገባ። የራሱን ሙድ ፈጥሮ እዛ ሌላ ነገር እየፈጠረ ነው። ሁሌ አዲስ አበባ ልጅ በሄደበት ቦታ ድምቀት አለ፣ ክፋት የለውም፣ ምንም ነገር አያውቅም። እኔ እዚሁ ነው መሀል ከተማ ነው ተወልጄ ያደግኩት። በትክክል አብሬ የተማርኩት ምን ጓደኞቼ ሁሉም ብሔር ብሔረሰቦች ናቸው። እና አንዳንድ ጊዜ እዛው ናችሁ የአዲስ አበባ ልጅ ተነስ ዘንድሮ ጉድፈላ ምናምን እያላችሁ አታነቃቁ። ገባችሁ? ወጣቱ ምንም እኛ ፊንፊኔ ምን አዲስ አበባ አውርተናና ምናምን አናቅ፣ ዝም ብለን ነው የአዲስ አበባ ልጅ ሙዱን ነው በቃ ላይክ ዱርዬውም የምትለው የትኛውም በቃ የራሱን ላይፍ ነው የሚያራምደው። ገባችሁ? ምንም ሌላ ነገር ውስጥ አትንከሩት። ገባችሁ? ማይሆን ነገር እንትን አትበሉ። ደባሪው ጊዜ መቼ ነው? ላይክ የአዲስ አበባ እኔ ኦሮሞ ነኝ ከዛ አንተ ሌላ ብሔር ነህ ውጣ የተባልክ ጊዜ ያ ጥፋት ነው። እኔም አልቀበልም። ምክንያቱም ሁሉም ሰው ተዋልዷል። አሁን እዚህ ጋራ ያ ነገር አፕን ያደርጋል እያልኩ አይደለም። እንደዛ ቢሆን ጥፋት ነው። በእኔ ከተማ ነው ውጣ ምናምን አትልም። ሰውን ማንም ነው እየኖረባት ያለው ኦሮሚያ ሁሉንም ነው የምትቀበለው። ሁሉንም አክባሪ ነች። ሲርነገዳ ያልወለደውን ልጅ እንኳን ልጄ ብሎ የሚያሳድግ ማህበረሰብ ነው። እና
የተዋለዱ አሉ። ገባችሁ? እንደዚህ አይነት ነገር ላይ ብዙ ጊዜ ልብ ማንለው ከ4 ከ5 ብሔር የተዋለዱ አሉ። ብዙ የት እንዲረግጡ ነው የምትፈልጉት? እስቲ ስለነሱ አስቡ። ደግሞ እኮ አንድ ሁለት አይደለም የምላችሁ ብዙ፣ ግን ቦታ ሰጣችሁ አታውቁም። ብዙ 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 እና አንዳንድ ጊዜ ምንም ያላለ ህብረተሰብ ከተማዋ ኦሮሚያ ውስጥ የኦሮሚያ መሬት ላይ ነች ፊንፊኔ አዲስ አበባ ስላለ እንትን አትበሉ። ዋናው እንስራ፣ እንኑር በሰላም በቃ ሰላም ብቻ ነው የምንፈልገው። ስለ ቴክኖሎጂ፣ ስለ ኤአይ፣ ስለምን ስለፈለከው፣ ስለ ኔቸር፣ ስለምናምን በቃ ይሄ ሁላ የሚሰራው ታዲያ ለማን ነው? ህዝቡ እንዲዝናናበት ፓርኩ ምኑ ከተማዋ የምታምረው ለህዝቦቹ አይደል እንዴ? ስለዚህ ተስማምተን እንኑርባት እንጂ ሌላ ነገር አያስፈልግም ማለት ነው። ገባችሁ? እኛ ተስማምተን ስንኖር ነው ሌላውን ማስማማት የምንችለውና ከተማ ላይ ደግሞ የነቃ ብሔረሰብ ነው ያለው። ሁሉም የነቃ ሰው ነው ያለው። ከተማዋ ስታድግ ምን ስትል ደስ ይለዋል። ለዛ ፈታ ብለን እንኖርባታለን ምናምን። ኦሮሞ ክልሌ ነው ብሎ ቢጠይቅ ጥፋት አላጠፋም። አፋን ኦሮሞ ላውራ ቢል አውራ ብትባል ቋንቋ መልመድ ጥሩ ነው። ብዙ ኦሮሞ አማርኛ ልምድ የለ እንዴ? ሌላው ኦሮምኛ ቢለምድ ምን ችግር አለው? ዋናው መጠላላት፣ አንተ ከዚህ ሂድ አንተ ከዚህ ምናኔ የሚያስጠላ ይሁን ብዝም ሆነ ቆሻሻ ጦስ ሲመጣ ነው እንጂ የሚደብር የጥፋት አይደል። ምን ማለት ነው? የአዲስ አበባ አስተዳደር ተጠሪነቱ ለኦሮሚያ ክልላዊ መንግስት ይሁን ማለት ምንድን ነው? ምክር ቤቱን በሙሉ ሰብስበህ ልትወስደው ነው? ፓርላማ የሚገባው ቁጥር በኦሮሚያ ሊወሰድ ነው? የአዲስ አበባ ነዋሪ እንትን ነው ሳብጀክት ነው? በቃ ምንም አዲስ አበባ ሰው ምንም አያገባውም ማለት ነው እንዴ? አንዳንዶች የጻፉትን ሂዱና ይዩ። አሚጎ የሚባል ሚዲያ ላይ ያለ ልጅ ለካ የሚሰራው ኮሪደር ልማት ለነከሌ ነው የሚል እስከዛ ድረስ ሲኬድ አያስደነግጥም እንዴ? እኮ ጠቅላይ ሚኒስትሩንም እኮ ኮርነር ማስገባት ሰዎች እንዳይሄዱ እንዳያለሙ እንዲደነግጡ የሚያደርግ ነገር ነው። ስለዚህ እኔ አሁንም ልንገራችሁ አገራዊ ምክክሩ ላይ በዚህ ደረጃ ተነስቷል አልተነሳም አላቅም። አያናን እንደ እንትን ወስደዋለሁ። እንደ ሳመሪ አያናን አስቀድሜ ድምጹን ያመጣሁት ለዛ ነው። የነ ዶክተር ብርሃኑ ሌንጂሶ መንገድ ግን በጣም አሳዛኝ መንገድ ነው። ሜቢ ስሙን ለማደስ እዛ አካባቢ የተነበረውን ፊቱ ፎቶ ተዘግዝቆ ነበር። ጽንፈኛው ሲቀጠቅጠው ነው የከረመው። ከነ ጀዋር በሉ እነ ማናቸው እነ ጸጋዬ አራርሳ በሉ እነ ሚልኬሳ ምናምን ሌሎቹ ይሄ ኦሮሞ ጽንፈኛ ኦኤምኤን ምናምን ሲቀጠቅጡት ፎቶውን ሲገለብጡ ምናምን እንግዲህ ማህበራዊ መገለልም በኤሊቱ ደርሶት ከሆነ አላውቅም። እሱን ሼፕ ለማድረግ ከመጣ ተሳስተሃል። እና አዲስ አበባ ሰው አይደለም 6 ሚሊዮን 8 ሚሊዮን ሰው አይደለም። እዛ ውስጥ ኦሮሞ የለም። እዛ ውስጥ ያለው ኦሮሞ ምንድነው የሚለው? ለኦሮሚያ ሂድ ብሎ ነው የሚለው። አስተዳደሩን ነው ያልኩት እኔ ታሪካዊ ዳራ አላነሳውም። ባይዘው ያደወንት የታሪክ ጭቅጭቅ በዚህ ወቅት እንዲነበረ እዚህ ቦታ እንዲነበረች እንዲፊን የምትል እዚህ ጋር እንዲነበረ እዚህ ምናምን እኔ አላነሳው። ታሪካዊ ዳራ እንደፈለገ ይቀመጥ። እዛ ክርክር ውስጥ መግባትም አልፈልግም። አሁን ባለው ነባራዊ እውነት ግን ብድግ አድርገህ አዲስ አበባ አስተዳደርን ለኦሮሚያ ክልላዊ መስተዳደር ተጠሪቱን ሲባል የሚመረጠው 160 ምናምን ምክር ቤትም ኦሮሚያ የሚወስነው በጀትም ዓመታዊ በጀት ሄዶ ለኦሮሚያ የሚያስፈቅድ ኦልሞስት ዞን ትሆናለች ማለት እኮ ነው። ዞን ነው የምትሆነው። ከዛ በኋላ የኦሮሚያ አንዷ ዞን ነው የምትሆነው እና ጥሩ አስተያየት አይደለም። እኔ ማንም ይበል ማን እኔ እርሚያስ ነኝ። ፕሊስ ሁለተኛ አያና የአዲስ አበባ ተጠሪነት ለፌዴራል መንግስት መሆኑ ይቀጥላል የሚል ነው የተስማማ ነው። የሚተዳደረውም በፌዴራል መንግስቱ ነው። ኦኬ ኢቭን እኮ በዚህ እንኳን አልስማማም እኮ ግን ዳትስ ኦኬ። ምክንያቱም ለኔ የክልል አደረጃጀት ይቀጥላል አይቀጥል እሱን እየጠበቅኩ ነው ያለሁት። አደረጃጀቱ አሁንም ኦሮሚያ ክልል፣ አማራ ክልል፣ ሲዳማ ክልል ባለቤትነት ክልል ከተባለ ኢቭን ፌዴራል የሚለውን ጥያቄ እናነሳለን ስለሚተሳሰር ማለት ነው። ስለዚህ ለፌዴራል መንግስት የሚለውንም ከሆነ ኮምፕሮማይዝ አድርገን በሰጥቶ መቀበል ውስጥ መስጠትና መቀበል ስላለ የምንተዋቸው ነገሮች ኦኬ ወቅቱ የራስን ክልልቱን የሚለውን ላያስኬድ ይችላል።
ከሚል እንጂ የፌዴራል መንግስት ተጠሪቱን የሚለውም እኮ ድሎት ተሰምቶን አይደለም። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት